የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን ዛሬ ሁለት እንግዶችን ይዤላችሁ ቀርቤያለሁ። አንደኛው እንግዳችን ሜዲካል ዶክተር ናት። በሀገራችን የመጀመሪያዋ ሴት ካይሮፕራክተር ናት። ከ20 ዓመታት በላይ ወገኖቿን በዚህ ሕክምና አገልግላለች። በማይንድ ሴት ኮንሰልቲንግ እና በአይምሮ ልህቀትና የማህበረሰብ ለውጥ አማካሪም ናት። ቀጥ በልጅነት ዘመቻም መሪ ናት። ስለ አብሮነት ሲነሳ ደቡብ አፍሪካውያንን መሰረት በማድረግ ሰፊ ትንታኔ ትሰጣለች። ኢቡንቱ ትለዋለች። ኢቡንቱ ማለት እኔ የሆንኩት አንተ ስለሆንክ ነው፣ አንቺ ስለሆንሽ ነው እንደማለት ነው። አንዳችን ከሌለን ሌላችን አንኖርም። እርስ በርስ መተሳሰራችን እንዳለ ሆኖ አንዳችን ከሌላችን ውጪ መኖር አንችልም እንደማለት ነው። ይህን የምትለን ካይሮፕራክተር ዶክተር ሰላም ናት። ሌላኛዋ እንግዳችን በህክምናው ዘርፍ በተለያየ መስክ ስፔሻላይዝ በማድረግ በስፒች ላንጉዌጅ ፓቶሎጂ፣ በስፔሻል ኤጁኬሽን፣ ቻይኒዝ ሜዲሲን ወይም ኢነርጂ ሜዲሲን በምንለው መስክ ጥናቶችን በማድረግ ትምህርቷን በመከታተል ህብረተሰቡን በማገልገል ላይ የምትገኝ ናት። ዶክተር ራሄል አስሚ ሌላኛዋ እንግዳችን ናት። አብራችሁን ሆኑ። ዛሬ ልዩ የሆኑ እንግዶችን ይዘን መተናል። እንግዶቻችን ራሳቸውን ያስተዋውቁልናል። ዶክተር ካንቺ ልጀምር። ራሄል አስሚ ሰማራ እባላለሁ። ሰላም አክሊሉ ካይሮፕራክተር። ዶክተር እንግዲህ ከዚህ ከሀገራችን ውጪ የተለያዩ ዓለም ላይ ማለት እንችላለን ብዙ ቦታዎች ሄደሽ ህብረተሰቡን አይተሻል፣ የሰውን አኗኗር አይተሻል። እዚህ ደግሞ የተወለድሽበት ነው። ምንም ረጅም ዓመት ቢሆን እዚህ ያለንን ማህበራዊ መስተጋብር ታውቂዋለሽና በፊት ከነበረው አንቺ ከምታውቂው ምን የተለየ ነገር አየሽ? አሁን የሚገርምሽ ነገር ሳድግ አባቴ ሱዳናዊ ነው፣ እናቴ ኢትዮጵያዊ ናት። ስለዚህ ሁለት ዜግነት፣ ሁለት ቋንቋ፣ ሁለት እምነት፣ ሌላው ምንድነው? ሁለት ፍቅር አንድ ላይ ሆኖ ነው። በጣም ሁሉ ነገር ተከብሮ ያደግኩበት ቤት ነው። እናቴ በጣም የአባቴን ቤተሰብ የአባቴን ካልቸር ታከብር ነበር። አባቴ አልረሳም። በቀን የሱዳንኛ ሙዚቃ እያጫወተ ነው ስለ አረብኛ እንኳን የተማርኩት። ምንድነው ይሄ ዘፋኝ የሚለው? እንዳጋጣሚ ሆኖ ዘፋኙን አግኝቸው አንተ እኮ ካሳደከኝ አንዱ ነህ ብዬ ነግሬዋለሁ። ብዙ ስለ ፍቅር ያነብ ነበረ፣ ስለ ይዘፍን ነበረ። በዛ መሃል ደግሞ የእናቴ ቤተሰቦች ደግሞ ከአገር ቤትም የሚመጡት ይመጣሉ። በቃ የአብርሃም ቤት ነበር። መጀመሪያ አባቴ አስተማሪ ነበር፣ ትምህርት ቤት ሁሉ ከፍቷል፣ ብዙ ሰው አስተምሯል። በጣም በትምህርት ያምን ነበር። እነሱን ቤት ያመጣቸዋል። የተቸገረውን ሁሉ ነገር ሲሞላ ነው እና እስከ እንስሳ ደረጃ ዝንጀሮ ነበረን። እስከዛ ደረጃ ህይወት እንዴት እንደሚከበር፣ ፍቅር እንዴት አስፈላጊ እንደሆነ፣ አንዱን መጉዳት እንደማይችል እኔ አባቴ ትዝ ይለኛል። አንድ ጀርመን ሸፐርድና ዝንጀሮ ነበረ። ተጣሉ፣ ተናከሱ። አባዬ ሲመጣ አበደ። ልክ ለሰው ግን ለኔ ወንድሞቼን አላቅም፣ ለኔ ትምህርት ሆነ። ትውልድ ሲመጣ አመዛዝኖ የቱን እንደሚቀበል አሁን እኔ ይሄ ልክ ነው ይሄ ልክ አይደለም የምለው በራሴ እይታ ነው። የኔ እይታ ግን እንትን አይደለም፣ ዓለም አቀፍ አይደለም። ግን ይሄንንም ወስጄ ያንንም ወስጄ ሁሉንም አንድ ላይ ልናየው አንችልም። የሁሉም አመለካከት አንግል አለው። ያንን ሁሉ ግን የሚያቅፍልን ኮንትሪቢዩሽናችንን ስንተወው ነው። ዶክተር አስተዳደግሽ ምን ይመስል ነበር? ትንሽ አጫውች። እሺ እናትና አባቴ እኔ የተወለድኩት ድሬዳዋ ነው። በጣም ከብዙ ቤተሰብ የመጨረሻ ልጅ ሆኜ ነው የተወለድኩትና በጣም ብዙ የተሰጠኝ
በጣም ብዙ የሰጠኝ በጣም የተወደድኩ የተከበርኩ አባቴ በጣም ልጅ ማክበር በጣም ያውቅ ነበርና ያው ድሬዳዋ የሁሉ ልጅ ነሽ እና እንደዛ ነው ያደግኩትና ስፔሻል የሆነ ነገር ይሰማኝ ነበር። እንዳልኩሽ ታላላቅ ሲኖር አስተማሪዎች ሁሉ እነሱ ናቸው፣ ቀጪዎች ሁሉ እነሱ ናቸውና የነሱ ሁሉ ገብቶብኝ እኔ ዛሬ አንዷ እህቴ ወንድሜ ቢቀሩ ኖሮ እኔ አልሆንም እላለሁ። እና እንደዛ አይነት አስተዳደግ ነበረኝ። በልጅነቴ ነው ከኢትዮጵያ የወጣሁት። እኔም 17 ዓመት ልጅ ምናምን ሆኜ ከዛ ብዙ ዓመት ውጭ ኖሬ ከዛ ስመለስ 4 ልጆች ይዘን እኔና ባለቤቴ ልጆቻችንን እኛ እንዳደግንበት እናሳድግ ብለን የዛሬ 22 ዓመት ከውጭ ሰው በማይመለስበት ጊዜ 4 ልጆች ይዘን መጣንና ኢትዮጵያ ውስጥ እኛ እንዳደግነው ማሳደግ ችለን የእውነት በጣም ሁሉ ሰው አብሮ አሳድጎልን ቁም ነገር የበቁ ልጆች አደረስንና አስተዳደጋችንን ስለምንወደው ስለነበረ ነው እኛን የሚመስሉ ሰዎች ካላሳደግን ምኑን አሳደግን ተባብለን የመጣ ነውና የኔም እድገት እሱ ነው። ልጆቼም ያሳደግኩበት ይሄ ነው። ከዚሁ ጋር እንግዲህ አያይዘን የትምህርት ዝግጅታችሁን ለተመልካቾች ብናጋራስ? ካይሮፕራክተር እና ኒውሮማስኩሎስኬለታል ስፔሻልቲ ነው የሚባለው። ይሄ ደግሞ የአጥንት የጡንቻን ነርቭን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የሙያ ዘርፍ ነው። ከዛ ግን በላይ በጣም ብዙ ህይወት የኖርኩ እናት ይሄ ነው ዘርፌ። እኔ በመጀመሪያ ስፒች ላንጉዌጅ ፓቶሎጂ ነው ያጠናሁት። ኮሚዩኒኬሽን ዲስኦርደርስ በስትሮክ በልዩ ልዩ አይነት ሄድ ኢንጁሪ የሰዎች አቢሊቲ ቱ ስፒክ እሱን እንዴት አድርጎ ወደ መመለስ ሞር ስፔሲፊክ ነው። ፎከሱም ኒውሮ አናቶሚ ላይ ነበር እንትን ያልኩት። ከዛ በኋላ ደግሞ ባይሊንጉዋል ስፔሻል ኤጁኬሽን ውስጥ ገባው። ስፔሻል ኤጁኬሽን ተማሪዎችና ብዙ ጊዜ አንዱን ስለሚያመጣ በዛ ሙያ ብዙ ከኖርኩ በኋላ ከዛ ህይወት ደግሞ ወደ ሌላ እኔም መረዳት ፈለኩኝ። ሰውን እንደ ፓርት ብቻ ላለማየት ብዬ እንዳጋጣሚ ኤነርጂ ሜዲሲን የሚባል ወይንም ሆሊስቲክ ሜዲሲን ኦር ቻይኒዝ ሜዲሲን ኦር አኪፓንክቸር አኪፕሬሸር እነሱ በሙሉ ከሰውነቱ የሚገናኝ ማገናኛዎች ናቸውና ያንን መመልከት ስጀምር የቱጋ ዲስኦርደሩ እንደሚመጣ የቱጋ ኦርደሩ እንደሚመጣ እሱን ደግሞ በጥልቀት እያየሁት እየኖርኩት ለኔም ጠቃሚ ሆነ። ወደዚያ ሙያ የገባሽበትን አጋጣሚ ታስታውሻለሽ? ፕሪሜድ ነበርኩኝ ለ3 ዓመት ተኩል። እንዳጋጣሚ ሆስፒታል ስሰራ ቲዩብ እና የታመመ ወይንም የተጨነቀ ሰው ማየት ውስጤን ያስጨንቀኝ ነበርና አድቫይዘሪ ጋር መጥቼ ትንሽ ያዞረኛል ስላት እንዴ ሕክምና እኮ ይሄን ሁሉ ያካትታል ለምንድነው ስትለኝ በጣም ሰው መርዳትና ሰውን መረዳት ስለምፈልግ ስላት ስለ ኮሚዩኒኬሽን ዲስኦርደር ስፒች ላንጉዌጅ ቴራፒ ታውቂያለሽ አለችኝ። አላቅም አልኳት። እኛ ከዚህ ስንሄድ ድሮ ኢንጂነሪንግ ሜዲሲን ሎ at best or economics እና እኔ ደግሞ ከሰው ጋር በጣም የሰው ፍቅር ነበረኝ ከልጅነት አሁንም አለኝ። እሱ ነው ሀብቴ። ሰው በዛ ሞከርኩት። ከዛ ትምህርቴንም ደግሞ ዲሌይ እንዲያደርግብኝ አልፈለኩኝም። ግራጁዌት ስኩል ስገባ ኮሚዩኒኬሽን ዲስኦርደር ላይ እንትን አልኩኝ፣ ፎከስ አረኩኝ።
በዛ ፊልድ መጀመሪያ ከስትሮክ ፔሸንቶች ጋር ሰራሁኝ ብዙ። እሱ ትንሽ ሲከብደኝ ለምን በቃ የምታውቂው ሰው ላይ የነበረ እንደገና ወደ እቺ ኩባያ ምንድናት የምትሰራው ምናምን ስትይ ትንሽ ይከብድ ነበር። ከዛ ወደ ልጆች ጋር ሄድኩኝ እውነትን መስጠት በዛ እንትን አልኩኝ። ከዛ ዓለምን አሰስኩት። ህይወት ፍቅር ነው። ወደ ራስ የሚመልስ ብዙ ነገር አለ። በዛውም እንታከማለን፣ በዛውም ደግሞ እንገናኛለን። እስካገኝሽ አሁን አላቅሽም ነበር፣ አሁን ግን ተዛምደናል። ወደድሽም ጠላሽም ወድሻለሁ። እስቲ ዶክተር ከዚህ ጋር አንስተን ምን አስተያየት ትሰጫለሽ? እኔም ወድጃታለሁና አንቺ ምን ትያለሽ? ስለ ዓለም አንድ አለመሆን አብሮነት፣ ቅድም እንዳለች ራሄል አብሮነት መጀመሪያ የሚጀምረው ከራስ ጋር ነው። ከራሴ ጋር እንዴት ነው አብሬ መሆን? ከራሴ ጋር አብሬ መሆን ልቤንና ጭንቅላቴን ማገናኘት ትችል ነው። ልቤንና ጭንቅላቴ እንዴት ነው ማገናኘው? ልቤንና ጭንቅላቴ የሚገናኙት ብዬ ትንፋሽን ሳስብ በሚገርም ሁኔታ ቋንቋ አላቸው። ልብና ጭንቅላት የሚገናኙበት 4 ቋንቋ ብቻ ነው ያላቸው። አንደኛው ምስጋና ነው። እየተነፈስኩ በምስጋና ሲሆን ልቤና ጭንቅላት ይገናኛሉ። ከምስጋና ቀጥሎ አፕሪሺዬሽን ነው፣ ማድነቅ ነው። 3ኛው ኮምፓሽን ርህራሄ ነው። 4ኛው ደግሞ ከሁሉ ንጉስ የሆነው ፍቅር ነው። አንድ ሰው ልቡና ጭንቅላቱን ሲያገናኝ ይባላል። አሁን በርከት ብለን እንደዚህ አብሮነት እያልሽ በጣም ብዙ ሰው ከራሱ ጋር አብሮ ሆኖ ከዛ ደግሞ ከወንድም ከእህቱ ጋር አብሮ ቢሆን ልቡና ጭንቅላቱ ቢገናኝ ምን ይላሉ መሰለሽ? በሳይንስ የመብራት ግኝት፣ ይሄ መብራት ግኝት፣ ይሄ ኮምፒውተሩ፣ ይሄ ምናምን፣ ይሄ ካሜራችሁ፣ ይሄ ምናምን ሁሉ ዓለምን አስደንቆታል አይደለም? ከዛ የበለጠ ዓለምን ያስደንቀዋል ይባላል። እና አብሮነት መጀመሪያ ልባችንና ጭንቅላታችንን ብናገናኝ፣ መጀመሪያ ከራሴ ሰላም፣ አብሮነት፣ ፍቅር መጀመሪያ ከአንድ ነው የሚጀምረው፣ ከዛ ይቀጥላል። አዎ። እና መጀመሪያ የልባችን አብሮነት መሆን። ሌላ ቅድም ወይዘሮ ራሄል ስትል ዓለም ሁሉ ተናጋ አብረን ባለመሆናችን የተነጣጠልን ይመስላል። እኔ የሚለው ነገር እኔ ብቻዬን ነኝ፣ አንቺ ብቻሽን ነሽ። አብረን መሆናችንን ፍጥረት መቼ መሰለሽ ያሳወቀን? በኮቪድ ነው። ኮቪድ ታውቂያለሽ አይደለ? ዓለም ሲዞር 3 ሳምንት ነው የፈጀበት። ይኸው ለምን እንደሆነ ዛሬ እኔና አንቺ ምን ተነፍሰው ትንፋሽ ብለን ምን ተነፍሰው፣ አንቺ እንኳን ብቻሽን የምትተነፍሽ ነው የሚመስልሽ፣ እኔም ብቻዬን የምተነፍስ ውሸት። መጀመሪያ እኔ አንቺ ውስጥ ገብቻለሁ፣ አንቺ እኔ ውስጥ ገብተሻል። ዛሬ እኔና አንቺ እዚህ ክፍል ውስጥ የተነፈስናት ትንፋሽ ዓለምን ዞራ። ምሳሌ ዋይት ሃውስ ሲሆን ዋይት ሃውስ ገብታ እዛ ያሉት ሰዎች ተንፍሰውት ከዛ እኔና አንቺ ስንተነፍሰው 3 ሳምንት ነው የፈጀው። 10 to the power of 23 breaths ነው አሉ። ማለት ምን ማለት ነው? የኔ ትንፋሽ አንቺ ውስጥ፣ የአንቺ ትንፋሽ እኔ ውስጥ፣ እዛ ውስጥ፣ ቻይና ውስጥ፣ አሜሪካ ውስጥ፣ ጃፓን ውስጥ አንዳችሁ ከአንዳችሁ መለየት አትችሉም አላለንም? ኮቪድ በቃ ይሄንን ግን ልብ እያልነው አይደለንም ያለነው። አብሮነት አለመሆን ህይወት ሊኖረን አይችልም። ስለዚህ አብሮነት የመጀመሪያ መቆማችን፣ መተንፈሳችን አብሮነታችንን ልብ ማለት ነው ላለው። አዎ እንደውም ከአብሮነት ጋር ያይዘሽ ስለ ደቡብ አፍሪካ ወይንቺ ቡንቱ የምታነሺው አለና እስቲ ለተመልካቾቻችን በዛው አጋሪልን። ምንድነው ቡንቱ? ቡንቱ ወየጉድ ኡቡንቱ ትርጉሙ የደቡብ አፍሪካ አባባል ነው። ምን ይሉታል? አይ አም ቢኮዝ ዩ አር፣ እኔ ሆንኩት
አንቺ ስላለሽ ነው። እኔ አሁን እኔ የምናገረው አንቺ ስለጠየቅሽኝ፣ አንቺ ስለምታዳምጪኝ ነው። አሁን ደግሞ I am because you are and you are because we are። እኛ ደግሞ እዚህ ጋር ስለተገኘን ነው። አንቺ ያለሽ እኛ ስለተገኘን ነው። we are because they are። ተመልካቾችሽ ባይኖሩ እኛ ዛሬ ቁጭ ብለን ማውራታችን ምንም ጥቅም የለውም። አንዳችን አብሮነታችንን ከመርሳታችን የተነሳ እንደው እባክሽን ዛሬ ቡና ጠጥተሻል? እኔ ልሁን ጠያቂዋ። ጠጥተሻል? ቡና አልጠጣሽም? ብዙ ጊዜ ቡና ጠጣችሁ ወይ ብዬ ጠይቃለሁኝና አዎ ከባለቤቴ ጋር ቡና ፍልቼ ጠጣሁ ይላሉ ሰዎች። ስንቱ ናችሁ ጠጣችሁ? ሁለታችን ብቻ ሲሉ አይ የኔ እህት አንቺ በልብሽ ቡና ፍልተሽ ለባልሽ አጠጥተሻል፣ አንቺ ጠጥተሻል። ሁለት ሆናችሁ አይደለም የጠጣችሁት፣ 2500 ሆናችሁ ነው የጠጣችሁት ስል እኛ ቤት 2500 ከየት መጥቶ 2500 ይነው ከየት ጋር እንጀምር መሰለሽ? ጅማ ልውሰድሽ። እኛ የጅማው ባላባት ቡናውን የዘሩት የቡናው ተክል ያላቸውን እሳቸውን ጀምሪልኝ ከሳቸው። ከዛ ዝቅ በይና እንዲያች ቆንጆ የጅማ ልጅ ያችን ላስቲክ ይዛ ቡናውን የለቀመችዋ ትታይሽ፣ ላስቲኩን የሰራው ካምፓኒ ይታይሽ። ከዛ ለቀመችና ቡና መፈልፈያው ማሽን ጣሊያን ይሆን የሰራው፣ ጣሊያኖቹ አሉበት። ከዛ ማዳበሪያው፣ ከዛ አይሱዙ መኪናው የተጫነበት አይሱዙ የት ነው ይሆን የተሰራው? ሀገሩ ምናምን ብዙ ኢንጂነሮች ብዙ ምናምኖች። ከዛ መጣ ቡናው። ከዛ እንትና ሰይድ ሱቅ ገባ። ሰይድ ሱቅ ከጎረቤት ልኬ አስገዛው። ቡናውን የቆላችልኝ ልጅ ያቺ ወርቅ የሆነች ተስፋ የኔ የሆነችዋ የቆላች ተስፋን ያሳደጉልኝ ሰዎች። ከዛ ቡናው ተቆላ። ቡናውን የተፈላበት ጀበና የኔ እንትን ነው ምንድነው ፐርክሌተር ጣሊያኖች ሁሉ አሉበት። ቡና ተፈላና እና ባሌ ስንጠጣ በኔ ልቤ ወልቋል። ብቻዬን ጠረጴዛዬን ሰርቼ እኔና ባሌ ስንጠጣው 2500 ሰው አብሮነትን ለምንጎርሳት ኤቭሪ ሲንግል እያንዳንዷ ጉርሻ በጣም ብዙ ሺህ ሰው ነው ያለበት። እና እንዲህ ቆም ብለን ካላሰብን ነጠላ ሆነን ውሸት ነው እኮ መኖር አይቻልም። እና ይሄ ነው የሚታየኝ አብሮነት ማለት። እና እነዚህ ሳውት አፍሪካን አባባል በጣም በቃ ልቤን ይነካዋል። እና ብቻዬን ምንም አይደለሁም አምነቴ ይሄ ነው የሚታየኝ። ዶክተር ራሄል አብሮነት ባንቺ አንደበት እንዴት ይገለጻል? የሚገርምሽ ቅድም እንዳልኩሽ እስካቅሽ ድረስ ነው ያላወቅኩሽ እንጂ ሳገኝሽ አብረነን ምንም ነገር አለይበትም። አንድ ነን። እማየው ራሴን ነው። አብሮነትን ደግሞ ከራሴ ነው የምጀምረው። አብሬ ከራሴ ጋር ለመሆን ግን ብዙ ጊዜ ፈጀ። በትምህርትም ረገድ በሁሉም ዓለም ወደ ውጭ ነው የሚያስመለክተን እንጂ ወደ ራሳችንን እንድናቅ አይደለም። ትምህርቱም ማካሄዱም ሁሉ ጊዜ የውጩን እንድናቀው ነው። እውነት የትቀበር ብለው ጠየቁ አሉ። እውነት አንድነት ነው። እውነት ፍቅር ነው። እውነት የምንፈልጋት ናት። እውነት ደግሞ አብረናት የምንጓዘው ናት። ለሰላም ሪኳየርመንት የለውም። ለፍቅር ሪኳየርመንት የለውም። አንድ ሪኳየርመንት ቢኖር መገኘት ነው። ለመገኘት እንዳለችው መተንፈስ ነው። ለመገኘት ከመገኘት ጀርባ ፍቅር አለ፣ የተሰጠን ነገር አለ። የጣልነው ወይንም የማያውቁ ሰዎች ወይንም የተነገራቸውን ሲያስተምሩን ሚስሊድ አረጉን እንጂ በክፋትም አይደለም እኮ የሚያውቀውን ነው ሰው ሁሉ የሚያካፍለው። ስለዚህ ወደ አንድነት ስትመጪ መጀመሪያ ፕሬዘንስ ነው፣ መገኘት እዚህ ነው። አንድነትን ትላንት ላይ ላገኛት አልችልም፣ ነገ ላይ ላገኛት አልችልም። እንደ ጸሎቱ እዚህ ነን። በሁሉም ነገር ብንፈልገው በሁሉ ኢንስቲትዩሽን ሪሊጅን ስፒሪቹዋል whatever እያልን የምንጎተትባቸው ነገሮች በሙሉ
እኛን ወደኛ የሚመልሱ ነገሮች ናቸው። ስለዚህ እውነትን ለመደበቅ ሲሉ ለምን ዲስከቨሪ ነው። አሁን ለምሳሌ 10 ዓመት ልጅ እኔ ማቀውን ይወቅ ብዬ መከራከርም አልችልም። ከዚህ በሂደት የሚመጡ ነገሮች አሉ። በብሬን ዲቨሎፕመንት የሚመጡ አሉ። በፊዚካል ዲቨሎፕመንት እና just life experiences ኢሞሽንሽን ራሱ እንዴት አርገሽ እንደምታነጋግሪውና እንደምታስተናግጂው አውቀን ነው የምንመጣው። we come knowing ህፃን አንድ ነገር ሲነግርሽ ከእውቅና ነው የሚመጣው። ምንም ካልተበረዘ ቦታ ነው የሚመጣው። ስለዚህ ሚስ ያረግናቸውን ነገሮች ልጆቻችን መልሰው ወደኛ እንደገና ሊያሳድጉን ይችላሉ ካዳመጥን። የምናቃቸው ነገሮች ሊሚትድ የሆኑት ነገሮች ኢንተሌክቹዋል ወይንም ስፒሪቹዋል አሮጋንስ ውስጥ ካልከተቱን cuz the more you know the less you know። የምታነቢው አንድ አይነት ዕውቀት ነው። wisdom is a completely different one። wisdom ከትሩት ጋር የተያያዘች ናት። wisdom is ubuntu, wisdom is belongingness, wisdom is ይሉኝታ። አሁን ፋሽነብል አይደለም ኢትዮጵያ ይሉኝታ። ለምን ከጊልት ከማይሆን ነገር ይሉኝታ ግን ኮምፓሽን ነው። ያንቺን ፔን እኔ ፊል ሳረገው ራሴን ነው ማክምበት። አንቺን ባቆምሽ ራሴን ነው ማቆመው። አንቺን ብጥልሽ ራሴን ነው ምጥለው። አንቺን ባከብርሽ ራሴን ነው ማከብረው። ራሴን ሳከብረው እቺ ስጦታን በደንብ አድርጌ አጣጥማታለሁ ህይወት የምትባለዋን። ስለዚህ ፍላጎት ነው የሚፈልገው። እኔ ማን ነኝ? ጥሪስ ምንድነው? ሮሌ? ዶክተር ሰላምን ልሆን አልችልም፣ አንቺን ልሆን አልችልም። አንቺን ግን እንካፈለዋለን። the stage of life እንድንከፋፈልና አንቺ የጠየቅሻቸውን ዛሬ እኛን ያገናኘን ፍላጎታችሁ እናንተ ስለጋበዛችሁን ይመስለን ይችላል፣ ግን አይደለም። ጥሪ ነው። ህይወት ጥሪ ነው። የህይወትን አክብሮት ላይ ስንመጣ አንድ ላይ እንሆናለን። ከዛ በኋላ በትኩረትና በጣም በአቴንሽን አንቺን እቺን ደቂቃ እቺ ወቅት ብቻ ስለተሰጠችን ፉሊ ኢንጌጅ አደርጋለሁ። ፉሊ ኢንጌጅ ሳረግ ግን ላንቺ አይደለም የኔን ልብ ነው የምከፍተው። እየከፈትን አንድ ስሙ ጠፋብኝ አያስፈልግም፣ ግን እግዚአብሔር ብዙ አይነት ኤክስፒሪየንስ የሚሰጠን ስለተወደድን አይደለም፣ የተወደድን ብቁ ነን። የሚሰጠን የዘጋናትን ልብ እንድንከፍታት ተከፍታ እንደ አበባ ፀሐዩንም ሁሉንም እንድትቀበል ነው። ጥሪያችን ልባችንን ከፍተን እንድንኖር ነው። አንድነታችን አስፈላጊነቱ ምንድነው? እኔ ካላንቺ ልኖር አልችልም፣ ታስፈልጊኛለሽ፣ አስፈልግሻለሁ ብዬም አልደፍርም ከኔ ውጭ ስላልሆንሽ። ስለዚህ አንቺን ስፈልግሽ ካጣሁ እንከን ካገኘሁ ጥሪው የኔ ነው፣ ራሴን ለመፈተሽ። አብረው የሚሄዱ ነገሮች ናቸው። ጥሪው ወደ ብርሃን ፍቅር ማድረግ አለብን። እንደዛ አንድ ያፈጣጠራችን ጋር ልመልስሽ። አፈጣጠራችን ኤሌክትሪካል ኤነርጂና ማግኔቲክ ኤነርጂ ያለው ሰውነታችን። ልባችን ማግኔቲክ ኤነርጂው ከ3 ሜትር በላይ ሊሰፋ ይችላል። አሁን አንቺ ብቻሽን እዚህ ጋር የተቀመጥሽ መስሎሻል። በአስተሳሰባችን አሁን ብዙ ጊዜ ከዚህ በፊት ነው ስለ ውሃ ጥናት ላይ የተጠና ነበረ። ያንድ ሰው አስተሳሰብ የውሃን ሞለኪውል መለወጥ ይችላል። መልካም ነገር ውሃ ላይ
ብንናገር ወይ ብናስብ ከዛ በኋላ ውሃውን ፍሪዝ አድርገን በኤሌክትሮ ማይክሮስኮፕ ነው የሚባለው እንግዲህ የውሃውን ይዘት ለማየት መጥፎ ነገር የተባለው ውሃ በጣም ምንጭርጭር ያለ ፎቶግራፍ አለው። ይሄ ፎቶግራፍ አለው በነገራችን ላይ መልካም ነገር የተነገረው ደግሞ የሚያምር አይነት አቀማመጥ አለው። እንግዲህ ይሄ ምን ማለት ነው? የጥናቱ ኮንክሉዥን የአንድ ሰው አስተሳሰቡ፣ አነጋገሩ ውሃን መለወጥ ከቻለ ሰውነታችን እኮ 70% ውሃ ነው። ለዛው ዓለማችን 70% ውሃ ናት። ዛሬ እኔና አንቺ የምንናገረው ንግግር የምናስበው ንግግር አንቺ ምንም ሳትናገሪኝ እዚህ ጋር ቁጭ ብለሽ ያንቺን ሰውነት ኬሚካሊ መለወጥ ይችላል። እናውቀዋለን እኮ አሁን አንዳንድ ቦታ ወይ እትዬ እንትና ቤት እኮ ሲሄድ ልክ እሳቸው ቤት ስገባ ሲያቅፉኝ ደስ ሲለኝ ወይንም ደግሞ አይ እትዬ እንትና ቤት ግን ተው ስገባ ለምን እንደሚቀፈኝ አላውቅም ብለሽ አታውቂም? ብለናል አይደል? እትዬ እንትና የሚያስቡትና የሚናገሩት ነገር ያንቺን ብርጭቆ ውሃ እኮ እየበከለው ነው። ከዚህ በላይ አንድነት ምን አለ? ወደድሽም ጠላሽም። ስለዚህ አንድነታችን ግራቪቲ ብዙ ሳይንስ ያልተማረ ሰው ላያውቅ ይችላል። ግን ከአንድ ነገር ላይ ወጥቼ ልውደቅ ቢል ያፈርጠዋል አይደል? ማወቅና አለማወቅ ነፃ አያደርግሽም። ስለዚህ አብሮነታችን አፈጣጠራችን አብሮነት ከመሆኑ የተነሳ በኬሚካል ደረጃ ነው እኮ የምልሽ። በኬሚካል ደረጃ የኔ ማንነት አንቺን ማስተካከልም መበከልም ሲችል የሚገርምሽ ከዛ ባሻገር ምድሪቷን ለምን መሰለሽ? ምድሪቷ ራሷ 70% ውሃ ናት። ምድሪቷ የሰውነታችን የኛ ማንነት ከምድሪቷ ጋር አብሮነት አለው። አብሮነት ከመኖሩ የተነሳ አሜሪካን ሀገር ኖርት ፖል እና ሳውት ፖሉን ማግኔቲክ ፊልዱን ለብዙ አመት ሜዠር ሲያደርጉ ኖረዋል። ለመጀመሪያ ጊዜ በሚገርም ሁኔታ ከሬክተር ስኬል የወጣ ንባብ የመጣባቸው የ9/11 ቦምብ የፈነዳ ለታ ከ15 ደቂቃ በኋላ ምድሪቷ ንባቧ ተለወጠ። ከዛ ጊዜ ጀምሮ ይሄ ጥናት ይጠናል። ከ9/11 ጀምሮ የሰዎች አስተሳሰብ ለካ ምድሪቷን ይለውጣል ብለው ማጥናት ጀመሩ። እኛ ብዙ ጥናት የለንም በሀገራችን። እኔ ግን አንድ ነገር ላስታውስ። የዛሬ 3 ዓመት አካባቢ 3 ዓመት ተኩል ሀገራችን ፍቅር ስትል ትዝ ይላችኋል? ኢትዮጵያ ብቻ አይደለም ኢትዮጵያዊ የሆነ ፈረንጅ ሀገር ሁሉ ያለው ፍቅር ከተማች አዲስ አበባ ከተማ ውስጥ አየሩ ላይ ፍቅር እንደ ዳቦ የሚቆረስ ነበር የሚመስለው። አምናት ልክ ታስታውሻለሽ? ሰው ታክሲ ውስጥ ሲገባ ሕክምና ጋር ሲመጣ ፍቅር ምን ተጨመረ? ምንም እንኳን አልተጨመረም ነበር። የኛ አስተሳሰብ የኛ የማግኔቲክ ፊልዳችን መገናኘት አብሮነት እንደዚህ ያምራል። የመጀመሪያዋ ሴት ካይሮፕራክተር ነሽ። በማይንድ ሴት ኮንሰልቲንግ እና በአይምሮ ልህቀትና ማህበራዊ ለውጥ ላይም ታማክሪያለሽ። ስለነዚህ ስራዎችሽ ለተመልካቾቻችን አጋሪልን። በሙያዬ የካይሮፕራክቲክ የሚለው ሙያ ላይ ነው በጣም የማተኩረው። በአስተሳሰብ ለውጥ ላይ ግን የአገራዊ ግዴታ አለብኝ ብዬ በጣም ወጣቶች ላይ የቻልኩትን ህይወቴን ለማካፈል የተሰጠው ሰው ስለሆንኩኝ ነው እንጂ በሙያ ስራ ብዬ ያስኩት አይደለም። እርግጥ ፍቅሬ በጣም ወደዛ ስለሚያደላ ሰዎች እንደው ሙያዋ ነው ብለው ይላሉ። መሰጠቴ ነው እንጂ ሙያዬ ሆኖ አይደለም። ግን አስተሳሰባችን ወሳኝ ነገር ስለሆነ ለሁሉ ነገር ህይወታችን የሚፈጠረው በአስተሳሰባችን ስለሆነ ህይወታችን በአስተሳሰባችን ይፈጠራል ብዬ ስል
መልሼ ወደ አብሮነት ላመጣሽ ብዬ ነው። አብሮነታችንን ለመፍጠር አስተሳሰባችን ምንድነው ማለት አስተሳሰባችን ብዙ ጊዜ ስሜታችንን ይፈጥራል። ስሜታችን ደግሞ ለድርጊት ይጋብዘናል። አብሮ ለመሆንም ላለመሆንም፣ ለመከፈልም ላለመከፈልም፣ ለመጥላትም ለመውደድም መነሻው ሐሳባችን ነው። ድርጊታችን ደግሞ ሲደረግ ያ ነገር ልምዳችን ይሆናል። ልምዳችን ነው ማንነታችን፣ ጸባያችን ህይወታችንን የሚሆነው እና ህይወታችን የተፈጠረው ካስተሳሰባችን ከሆነ አስተሳሰባችን ከየት ነው የመጣው ብለን እንጠይቅ እስቲ። አስተሳሰባችን ብዙ ጊዜ ከሚመጣው ከስሜቶቻችን ነው። ከምናየው፣ ከምንሰማው፣ ከምናነበው፣ ከምናሸተው፣ ከምንዳስሰው ነውና ለአብሮነታችን አስተሳሰባችን እንዲጀምርልን ለዓይናችን እንቆጠብለት ከምናየው ነገር፣ ከምንሰማው ነገር፣ ከምናነበው ነገር። ምክንያቱም እሱ ስለሆነ ህይወታችንን የሚፈጥረው። ስለዚህ ይሄኛው ዋናው ሜሴጅ ሆኖ ሳለ እመለስልሻለሁ ወደ ካይሮፕራክቲኩ። የአከርካሪ አጥንት ስፔሻልቲ ነው። አከርካሪ አጥንት ላይ ነው የምንመለከተው። አከርካሪ አጥንታችን የጤናችን ሙሉ መሰረት ነው። ይሄ ደግሞ ማለት ምን ማለት ነው? አከርካሪ አጥንታችን የነርቭ ስርዓቱን የሚያኖር ሆኖ ሳለ ከጭንቅላታችን ይጀምርና ጭንቅላታችን ስር ብሬኑ አለ። ስፓይናል ኮርዱ ባንገታችን ሲያልፍ ካንገታችን የሚመጡት ነርቮች ናቸው በብብታችን አልፎ እጆቻችን እንዲነቀነቁ የሚያደርጉን። የአንገታችን አከርካሪ አጥንት ትክክል ካልሆነ የእጃችን ኃይል ሊኖረው አይችልም። ከዛ ዝቅ ይልና ጀርባችን 12 አጥንቶች አሉት። ከነሱ መሃል የሚመጡት ነርቮች ናቸው እያንዳንዱ ደግሞ የውስጥ አካላችንን፣ ልባችን አመታቱን፣ ሳምባችን አሰራሩን፣ ጨጓራው፣ አንጀቱ የሚሰራው ቀጥ ስንል ነው። ቀጥ በሉ ስንል ዝም ብላ ቃሏ ቀጥ በሉ አጭር መሆኗን ሳትመለከቱ ይሄን ሁሉ የሚያካትት ነው። ከዛ ከወገባችን ደግሞ ከላምባር ስፓይኑ የሚመጡት ነርቮች ናቸው ወደ እግሮቻችን ሄደው የእግሮቻችን ኃይል እንቅስቃሴ ከወገባችን ነው የሚመጣው። ስለዚህ ቀጥ ማለታችን የነርቭ ስርዓቱን ትክክል ማድረግ ሆኖ ሳለ አንድ ሰው አይኑን መክፈት መዝጋቱን አንስተን አውራ ጣቱን ማንቀሳቀስ ድረስ ያለው ትዕዛዝ በአከርካሪ አጥንቱ በኩል አልፎ ነው የሚደርሰው። ስለዚህ አከርካሪ አጥንቱ ቀጥ ካላለ መንገድ የተዘጋበት አይነት የነርቭ ስርዓት ነው እክል ይገጥመዋልና የጤና መሰረት የአከርካሪ አጥንት አቀማመጥ ትክክል መሆን ነው። ስለዚህ በዚህ አጋጣሚ በጣም ብዙ ኮምፒውተር ላይ የሚቀመጡ ሰዎች መቀመጥ ይገላል እያልናቸው ነው። እንዴት ነው የሚገለው? ምክንያቱም ብለው ሲቀመጡ ይህንን ሳምባ ማቀፊያውን ስለሚሰብሩት የነርቭ ስርዓቱን ያፍኑታል። አተናፋፈሳቸው ላይ፣ ልብ አመታቱ ላይ ሁሉ ለውጥ ያመጣል። ከዛ ደግሞ ባሻገር በጣም አንገት ላይ ያለው አንገታችን ውስጥ ዋናው የነርቭ ስርዓት በአንገታችን ነው የሚያልፈውና ይሄ ቀኑን ሙሉ እንዲህ ስልክ ላይ ተደፍቶ ለሚውለው ተመልካች ሁሉ ማለት ወዳለሁ እንዲቀጥ ስንል ጭንቅላታችንን ብንመዝነው 6 ኪሎ ነው ሚዛኑ። ልክ እንደዚህ ስንል 45 ዲግሪ ስንታጠፍ ይሄ የ6 ኪሎ ጭነት 5 እጥፍ ይሆንና 30 ኪሎ ይሆንና እዚህ ማጀራት ላይ 30 ኪሎ ማለት ለግምት የ6-7 ዓመት ልጅ አንገትሽ ላይ ተሸክመሽ ቀኑን ሙሉ እንዲህ ብለሽ ነው ያልሽው። ድሮ ማጀራት መች ይባልና ከሌ ማጀራቱን ተመቶ ድብ ብሎ ሞተ። ዋናው የነርቭ ስርዓታችን አንገታችን ውስጥ ነው። ቀኑን ሙሉ እንዲህ ተደፍተን መዋል ማለት ህይወታችንን ማሳጠር ነው። ጥናቶች እስከ 8 ዓመት እድሜያችንን ያሳጥራል ይላሉ። እንግዲህ የሙያዊው ምክሬ አዘ ካይሮፕራክተር ቀጥ በሉ። ቀጥ ደግሞ እውነትም ከልጅነት ቀጥ ማለታችን ለመላ ጤናችን እላለሁ። አሁን ላይ የጎደለንን መተሳሰብ፣ መዋደድ፣ አንድ መሆን ማህበረሰቡን በምን መልኩ ሊያጎላው ይችላል? ሚዲያውን በጣም መጠቀም እፈልጋለሁ። በዚህ ረገድ ሚዲያው ሁላችንንም ሰርቆናል።
ስልካችን ላይ ነን፣ ልጆቻችን ላይ አይደለንም። ለ18 ዓመት የተሰጡን ፈልገን ያመጣናቸው ልጆቻችን ናቸው። ስለዚህ ጥሪ ያለብን አደራ አለብን። ያ አደራ ምን አይነት ጊዜ ነው ከልጄ ጋር ማሳልፈው? ከሁሉም በላይ ከስራዬም ከማገኘውም ከምገነባውም በላይ የልጆቼ ጥሪ አለ። እኔ የምቀርጽባቸው እኔ የምጠብቃቸው ብዙ ነገር ስለሚጋራ የምንናገረው ብቻ ሳይሆን የሚያዩት ሁሉ ወሳኝ ነው። አንዳንድ ሾው አለ ቤተሰብ ወዶት ለልጆቹ ማይሆን ነገር አለ። ልጆቹ መስማት የሌለባቸው ነገሮች አሉ። ልጅነት ተመልሶ አይመጣም። ግን አድገን አዳልትሁድ እድሜ ልካችን ውስጥ ነው። ስለዚህ ያችን ልጅነት ደግሞ ስልሽ ከተወለዱ እስከ 7 ዓመት ድረስ ከዛ በኋላ ቀርጸሻቸዋል ወይንም ራሳቸውን ቀርጸውታል። እይታቸው መነጽራቸው ተስተካክሏል በዛ። ስለዚህ በዚች ወቅት ላይ ራሱ ካላገኘሻቸው ተመልሰሽ ያችን ነገር ለምን ተቀርጾ የሚጠፉ ነገሮች አሉ፣ የምታውቂያቸው ነገሮች አሉ፣ የማታውቂያቸው ነገሮች አሉ፣ እንደማታውቂ የማታውቂያቸው ነገሮች አሉ። እነሱ ብላይንድ ሳይድ ይባላሉ። እነሱ ናቸው የሚገዙት። ስለዚህ ብላይንድ ሳይዱን ለማስታወስ አሁን እኔ እድሜ አልቁጠርና ብሄድ ብፈትሽ ማላገኛቸው ነገሮች አሉ። ለምን ብዙ ነገሮች ተደራርበው መጥተዋል። ልጆቻችን ላይ ግን ስተቱም ፍቹም ጥሉም ያልገባቸው ያስደነገጣቸው ነገር ትራማ ሰውነት ሁሉን ነገር እንደ ካሜራ ነው የሚወስደው። ያንን ነገር እያከምሽው እየተነጋገርሽበት እንደ ቆሻሻ ነው። ካላየሽው ልጠርጊው አትችይም። የጠረግሽ ካልመጣሽ ጉዳት አለ። ልጆቻችን የሚያዩት ነገር በጣም ወሳኝ ነው። ከሰራተኛ ጋር ስንነጋገር ራሱ ከሚያጎርሷቸው ምግብ ከሚሰጧቸው የኛ ንግግር ልጆች ላይ እነሱ እንዴት አድርገው ነው አክብሮት ከየት ነው የሚጀምረው? ጥቃቅን ነገር ናት። እሷ ስትሟላ ሌላው ራሱን ይሰራል። በስተመጨረሻ ዶክተር ማስተላለፍ የምትፈልጊው መልእክት አለ? አብሮነት ነው እኔ ልቤን የሳበኝ። አብሮነት መጀመሪያ ከአንድ ሰው ይጀምራል። ከአንድ ሰው የሚጀምረው አንድ ሰው ከራሱ ጋር አብሮ ሲሆን፣ ብዙ ጊዜ አሁን እጄ እላለሁ። እጄና እኔ ልዩ መሆናችንን እያለኝ ነው። ምን ማለት ነው? እጄ ይሄ እኮ እጄ ነው፣ ይሄ እኮ እግሬ ነው፣ እኔ ሌላ ነኝ ማለት ነው። እነዚህን ሰብስቦ አንድ መሆን፣ ከሰውነታችን ጋር አንድ መሆን፣ ከልባችን ከትንፋሻችን ጋር አንድ መሆን፣ ያ የተፈጠርንበትን ስፒሪቹዋል መሆናችንን በእስትንፋስ ያለን መሆናችንን ያ ኃይል ውስጣችን ሲገባን፣ ከዛ ቀጥለን ደግሞ እኔ ብቻዬን ልሆን እንደማልችል ፍጥረቱ እንደዚህ ያያያዘን መሆናችንን ትምህርት ቤት አልተማርኩም። ይገርምሻል ይሄንን ነገር አሁን በጣም ከረፈደ ነው የገባኝ። ልጆች ይሄንን ሊያውቁ ይገባቸዋል። አንተ አማራ ነህ፣ አንተ እንትን ነህ ከመባባላችን በፊት አንቺ ክቡር የሆንሽ ሰው፣ አንቺና አንቺ ማትለያዩ እስትንፋሳችሁ የተሳሰረ እያልን ብናስተምር አብሮነታችን ከዛ ጋር ነው የሚጀምር ይመስለኛል። በሴሎቹ ደረጃ ከዛ በኋላ ነው ቀለማችን፣ ጸጉራችን፣ መልካችን፣ ቋንቋችን እያለ የሚመጣውና ይሄንን አብሮነትን አለማወቅና አለመሆን አለመኖር ብቻ ነው እና ህይወት ሳንኖራት እንዳትጠፋብን አብረን እንሆን እላለሁ። ተወደን ነው የመጣ ነው፣ ተወደን ነው ያለ ነው። የተወደድንበት ቦታ ነው የምንሄደው። ፍቅር ሁሉ ነገርን ይመልሳል። ፍቅር በጣም እንደ ዘፈኑ ብቻ አይደለም። ፍቅር ከህይወት ጋር የተያያዘ ነው።
እሱን በደንብ ኤቢሲ 1 2 3 ትተን ወደ ፍቅር፣ ወደ አንድነት፣ ወደ አክብሮት ፍቅርን ይወልዳል። ስለዚህ ልጅ ደግሞ የተማረውን ነው ካዋደድሽው ደስ ብሎት ነው የሚዋደደው። እንደውም ጥልም እያለ ይጫወታሉ አብረው እና ያንን ስንሰጥ በቃ ያንን ስናስታውስ ነው ለነገሩ ይዘነው ስለመጣን ያንን አስታዋሾች ሆነን ስንገኝ ከዛ በኋላ እኮ የሰውን እጁን መያዝ የለብንም። ወደ ራሱ መለስ ነው። ወደ ራሳችን ስንመለስ ወደ ራስ የመመለስ ችሎታ አለን ካለ ንግግር። ተመልካቾቻችን ከዛሬው ፕሮግራማችን ትልቁም ነገር እንደቀሰማችሁ ተስፋ እናደርጋለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብት።